ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በፋኖና በመከላከያ ሰራዊቱ መካከል በተለያዩ የአማራ ክልል ከተሞች ውጊያው ቀጥሏል። የተለያዩ መረጃዎችም እየወጡ ነው። ጉና ክፍለ ጦር የእስቴ ወረዳ ዋና ከተማ የሆነችውን መካነ ኢየሱስ ከተማን እንደተቆጣጠረ መረጃዎች ወጥተዋል። የመካነ ኢየሱስ ከተማ ፖሊስ አዛዥ ኢንስፔክተር ሌው እንደተገደለም ተሰምቷል። በምስራቅ አማራ ቀጠና አርሶ አደርና ወደ ሕክምና የመሄድ ህመምተኛ መስለው ሲሸሹ የነበሩ 3 የአገዛዙ አመራሮች በቁጥጥር ስር መዋላቸው ተሰምቷል። ከሰሞኑ ግድያዋ አነጋጋሪ የነበረው የፋኒት ባለሟ ሲሆን የቀብር ስነ ስርዓትም ተካሂዷል። የልጅ ኢያሱ ኮር አሃዶች በጥምረት በበርካታ የአገዛዙ ኃይል ላይ ጥቃት በማድረስ ከ30 በላይ የመከላከያ ኃይል እንደተገደለና 45 ክላሽ እንደተማረከም መረጃዎች ወጥተዋል። በእናርጅና ውጋ ወረዳ በሚገኙ ቀበሌዎች የህዝብ ንቅናቄ መድረኮች መካሄዳቸውንም የሚያሳዩ መረጃዎች እየወጡ ነው። በሌላ በኩል ደግሞ በምስራቅ እዝ የሚገኙ አሃዶች በትናንትናው ዕለት ባካሄዱት ኦፕሬሽን 48 ጽንፈኞች መደምሰሳቸውና 40ዎቹ ደግሞ ቆስለዋል ሲል የመከላከያ ሰራዊቱ በማህበራዊ ትስስር ገጹ አጋርቷል። የኢፌዴሪ መከላከያ ሰራዊት በተጨማሪም ለጽንፈኛው ሊደርስ የነበረ መሳሪያ በቁጥጥር ስር እንደዋልና በጽንፈኛው አመራሮች ላይም እርምጃ ተወስዷል ሲል መረጃዎቹን አጋርቷል። ይህ መረጃ ጠቅለል አድርገን በዜናችን በዝርዝር እንመለከተዋለን። ከነዚህ መረጃዎች በተጨማሪ አሁን ኢትዮጵያ ያለችበት ሁኔታ ያሳስበኛል። እኔ አሁን 86 ዓመት ሊሞላኝ ነው። ሌሊት እንቅልፍ የለኝም። ለ2 ሰዓታት ብተኛ ነው ቀሪውን አለቅስበታለሁ ሲሉ የክብር ዶክተር ሙፍቲ ሀጂ ኡመር እንድሪስ መናገራቸውን፣ የቀይ ባህር አፋር ዲሞክራሲያዊ ድርጅት የኤርትራን መንግስት በትጥቅ ትግል ለመታገል ሰራዊቱን ማደራጀቱን፣ እንዲሁም የጃራ መጠለያ ካምፕ ወደ ወታደራዊ ማሰልጠኛ መቀየሩ ስጋት እንደፈጠረባቸው ተፈናቃዮች መግለጻቸውና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በአማራ ክልል በፋኖና በመከላከያ ሰራዊት መካከል በተለያዩ አካባቢዎች ውጊያዎች ቀጥለዋል። የልጅ ኢያሱ ኮር አሃዶች በጥምረት በበርካታ የአገዛዙ ኃይል ጥቃት በማድረስ ከ30 በላይ የአገዛዙ ኃይል እንደተገደለና 45 ክላሽ እንደተማረከ ገልጸዋል። የልጅ ኢያሱ ኮር ጥቅምት 8 ቀን 2018 ዓ.ም ከጠዋቱ 11 ሰዓት እስከ ቀኑ 5 ሰዓት በሰሜን ወሎ ዞን ሀብሩ ወረዳ በውርጌሳ አካባቢ፣ አምባሰል ወረዳ ውጫሌ ጨፌና ወርቃሪያ እስከ ኩታበር ወረዳ ከባድ ውጊያ እንዳደረጉና ድል ማድረጋቸውን ገልጸዋል። በዚህ የውጊያ ግንባር በሰሜን ወሎ ዞን ሀብሮ ወረዳ ውርጌሳና አካባቢው በራሳሊ ክፍለ ጦር ስር የምትገኘው 4ኛ ሻለቃና በራምቦ ክፍለ ጦር ስር የሚገኙት ሻለቃ 1ና ሻለቃ 2 በመሆን በውርጌሳና አካባቢው ያሉትን ተራሮች ይዞ የነበረው የ11ኛ እዝ አባላት ላይ በተደረገ የማጥቃት እርምጃ ገሚሱ ላይ ጥቃት እንደደረሰበትና ገሚሱ ደግሞ እጅ እንደሰጡ ተገልጿል። ሁለተኛው ግንባር ውጫሌ ከተማ ላይ የነበረ ሲሆን የአምባሰል ወረዳ ዋና መቀመጫ የሆነችው ውጫሌ ላይ የፋኖ ኃይል ጥቃት እንዳደረሰ ተሰምቷል። ሶስተኛው ግንባር ከአምባሰል ወረዳ እስከ ኩታበር የተዘረጋው ግንባር ሲሆን ከሐይቅ አቅጣጫ የውጫሌውን የአገዛዙን ኃይል ለማገዝና ማርዬ ለመግባት የመጣውን የመከላከያ ኮማንዶ ጦር የቤተ አማራ ክፍለ ጦር ፋሲል ሻለቃ ከቤተ አማራ ክፍለ ጦር ቃኝ ጋር በመሆን ወደ ውጫሌ ለመሄድ ያሰበውን የአገዛዙን ኃይል ጦር ጨፌ ላይ ጥቃት እንዳደረሰበት ነው የተገለጸው። ጉና ክፍለ ጦር የእስቴ ወረዳ ዋና ከተማ የሆነችውን መካነ ኢየሱስ ከተማንም እንደተቆጣጠረ መረጃዎች ወጥተዋል። የአማራ ፋኖ ብሔራዊ ኃይል አማራ ቀጠና በላይ እዝ ሜጀር ጀነራል ውባንታ አባተ ኮር ጉና ክፍለ ጦር እስቴ ዴንሳ ብርጌድና ስማዳ ሀገረ ቢዝን ብርጌድ በእስቴ መካነ ኢየሱስ ከተማ ሙሉ በሙሉ እንደተቆጣጠረ መረጃዎች ወጥተዋል። ከሰሞኑ ግድያዋ አነጋጋሪ የሆነችው የፋኒት በአለሟ ሲሆን ስርዓተ ቀብር ታላላቅ የሃይማኖት አባቶችና የክፍለ ጦር አባላት እንዲሁም የአረንዛው ዳሞት ብርጌድ አመራሮች በተገኙበት እንደተፈጸመ ተሰምተዋል። በምስራቅ አማራ ቀጠና አርሶ አደርና ወደ ሕክምና የሚሄድ ህመምተኛ መስለው ሲሸሹ የነበሩ 3 የአገዛዙ ካድሬዎች በቁጥጥር ስር መዋላቸውም ተሰምቷል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ንጉስ ሚካኤል አሊኮር ሰራዊት የኬላ ፍተሻ በማድረግ ላይ ያለ ተፈላጊ የሆኑ 3 የአገዛዙ ካድሬዎችን በቁጥጥር ስር እንዳዋለ ተነግሯል። የመካነ ኢየሱስ ከተማ ፖሊስ አዛዥ ኢንስፔክተር ሌውም እንደተገደለ መረጃዎች ወጥተዋል። በተጨማሪም በእናርጅ እና ውጋ ወረዳ በሚገኙ ቀበሌዎች የህዝብ ንቅናቄ መድረኮች መካሄዳቸው ተሰምቷል።
ተሰምቷል። ጎሮ ገደል፣ ጎል ውቅማ፣ መጣያ በተባሉ 3 ቀበሌዎች በርካታ የማህበረሰብ ክፍል በተገኘበት ሰፊ የህዝብ ንቅናቄ መድረኮችን መፍጠር እንደተቻለ ተገልጿል። በሌላ መረጃ ደግሞ ለጽንፈኛው ሊደርስ የነበረ መሳሪያ በቁጥጥር ስር ውሏል። በጽንፈኛው አመራሮች ላይም እርምጃ ተወስዷል ሲል የኢፌዴሪ መከላከያ ሰራዊት በማህበራዊ ትስስር ገጹ አጋርቷል። የኢፌዴሪ መከላከያ ሰራዊት በማህበራዊ ትስስር ገጹ እንደገለጸው ጽንፈኞችን ለማስታጠቅ መነሻውን ከሰሜን ወሎ ዞን ቆቦ መዳረሻውን ደግሞ ኬሚሴ ለማድረግ በሰሌዳ ቁጥር አዲስ አበባ 21381 በሆነው አይሱዙ መኪና ድሽቃ መሳሪያ ተፈታቶና ተጭኖ በመጓዝ ላይ እንዳለ በሀይቅ ከተማ በተደረገ የተጠናከረ ፍተሻ ከነተጠርጣሪዎቹ በቁጥጥር ስር መዋሉን በቀጠናው የሚገኘው ክፍለ ጦር አዛዥ ተናግረዋል። ህብረተሰቡ ጽንፈኛውን የሚደግፉ ኃይሎች በቁጥጥር ስር እንዲውሉ ለሰራዊቱ ጥቆማ በመስጠት እያደረገ ያለውን ትብብርና ለሰላም አብሮ የመስራት እንቅስቃሴውን መቀጠል እንዳለበት የገለጹት አዛዡ በቀጣይም ለሰላም የማይገዛው ጽንፈኛ ላይ የሚወሰደው እርምጃ እንደሚቀጥል ተናግረዋል። በተያያዘ መረጃ በሰሜን ወሎ ዞን ልዩ ስሙ ጸበለት በሚባል ቦታ በጽንፈኛ ቡድን ላይ የማያዳግም እርምጃ እየተወሰደ ነው ሲሉ የሰሜን ምስራቅ እዝ አንድ ክፍለ ጦር አዛዥ ተናግረዋል። ራሱን ምስራቅ አማራ ፋኖ ብሎ የሚጠራው አመራር ቡድን በእነሱ አደረጃጀት አንደኛ አለሙ ገብሩ ከበደ የኮር 2 አዛዥ፣ ሁለተኛ ዋሴ ከበደ የዞብል አምባ ክፍለ ጦር አዛዥ፣ ሶስተኛ ሰናይ አለሙ ስዩም ሻለቃ አዛዥ፣ አራተኛ ፍሬው ሻለቃ ዘመቻ የተደመሰሱ መሆናቸውን የክፍለ ጦሩ አዛዥ ገልጸዋል። በተጨማሪም በምስራቅ እዝ የሚገኙ አሃዶች በትናንትናው ዕለት ባካሄዱት ኦፕሬሽን 48 ጽንፈኞች ተደመሰሱ፣ 40 ደግሞ ቆሰሉ ሲል የኢፌዴሪ መከላከያ ሰራዊት ገልጿል። ስምሪቱ በተካሄደበት ምዕራብ ጎጃም ዞን ወንበርማ ወረዳ ቁጭ ቀበሌ የነበረው ቃኝ ባደረገው የጸረ ሽምቅ ውጊያ 8 የጽንፈኛው አባላት ሲደመሰሱ 13 ቆስለዋል ሲል የኢፌዴሪ መከላከያ ሰራዊት ገልጿል። በአዊ ዞን ባንጃ ወረዳ አሰም ቀበሌ በተደረገው ስልታዊ ኦፕሬሽን 23 የጽንፈኛው አባላት እንደተገደሉና 19ኙ እንደቆሰሉም የኢፌዴሪ መከላከያ ሰራዊት ገልጿል። በሌላ መረጃ ደግሞ የሀገራቸውን ሰላም ለማስከበር ሁሌም ዝግጁ መሆናቸውን የኢፌዴሪ መከላከያ ሰራዊት ጨምሮ ገልጿል። በምስራቁ የሀገራችን ክፍል ተሰማርተው ተልዕኳቸውን እየተወጡ የሚገኙት የምስራቅ እዝ ሬጅመንቶች በተሰጣቸው የግዳጅ ቀጠና አሸባሪ ቡድን አልሸባብ ሾልኮ በመግባት የአገርን ልማትና ሰላም እንዳያደፈርስ የተሰጣቸውን ሰላም የማረጋገጥ ስራ በሚገባ እያከናወኑ መሆናቸውን አባላቱ ገልጸዋል። መቶ አለቃ ጌታ ሰው ጋሻው የተሰጠኝን ቀጠና ለይቼ በመረዳት ጠላት ይንቀሳቀስበታል ብዬ የማስባቸውን አካባቢዎች በቀንም በሌሊትም ተንቀሳቅሰን በመፈተሽና አሰሳ በማድረግ የሽብር ቡድኑን እኩይ ዓላማ ከሩቅ ማስቀረት ችለናል ሲሉ ተናግረዋል። 10 አለቃ አበባየሁ ዘነበ በበኩሏ በክፍላችን ውስጥ ያለን ሴቶች ሁላችንም አንድ ዓላማ አጋምዶን ተሰባስበን ሴትነታችን ሳይበግረን ምሽግ ውስጥ ሆነን ጠላት ቢመጣ አንገት ለአንገት ተናንቀን በመፋለም እናቶቻችን በአድዋ የሰሩትን ጀግንነት እኛም ለመድገም በተጠንቀቅ ላይ እንገኛለን ስትል ተናግራለች። ወደ ቀጣዩ መረጃችን ስናልፍ የቀይ ባህር አፋር ዲሞክራሲያዊ ድርጅት የኤርትራ መንግስት በትጥቅ ትግል ለመታገል ሰራዊቱን እያደራጀ ይገኛል። ድርጅቱ በትናንትናው ዕለት ጸንታችሁ ቁሙ፣ በተስፋዬ ኑሩ፣ ራስን በራስ መወሰን የኛ ትክክለኛ ምክንያት ነው ብሏል። ድርጅቱ ጦሩን እያደራጀ መሆኑንም ትናንት ካጋራው ምስል ተመልክተናል ሲል አዩዝ አበሻ በማህበራዊ ትስስር ገጹ አጋርተዋል። ወደ ቀጣዩ መረጃችን ስናልፍ አሁን ኢትዮጵያ ያለችበት ሁኔታ ያሳስበኛል። እኔ አሁን 86 ዓመት ሊሞላኝ ነው። ሌሊት እንቅልፍ የለኝም። ለ2 ሰዓታት ብቻ ነው፣ ቀሪውን አለቅስበታለሁ ሲሉ የክቡር ዶክተር ሙፍቲ ሀጂ ኡመር እንድሪስ ተናግረዋል። ለምንድነው ብዙ ለማንቆይበት የምንጋደለው? ለምንስ ነው የምንጫረሰው? በጣም ያሳስበኛል፣ ያስለቅሰኛል ሲሉ ሀጂ ሙፍቲ ጨምረው ገልጸዋል። ሀጂ ሙፍቲ ከዚህ ቀደምም የተለያዩ ሰብአዊነትን የሚያጎሉ መልእክቶችን በማስተላለፍ ይታወቃሉ። ሰውኑ ቅድሚያ ሰውነት ይቀድማል፣ ከሃይማኖት ሰውነት ይቀድማል፣ ከዘርም ሰውነት ይቅደም። አላህ ሰውን ከሁሉ በላይ አልቆታል። ሰው ሊገፋ፣ ሊሰደድ፣ ሊገደል፣ ሊናቅ፣ ሊወገዝ በፍጹም አይገባም። ልዩ ፍጥረቴን ክብሩን ጠብቁት በማለት አዟል ሲሉም ከዚህ ቀደም ሀጂ ሙፍቲ ኡመር እንድሪስ መልእክታቸውን አስተላልፈው ነበር። ሀጂ አሁን ላይ በሁሉም ኢትዮጵያውያን ዱዓና ጸሎት በአላህ እርዳታ ወደ መልካም ጤንነታቸው እየተመለሱ መሆኑን ከቤተሰብ የተገኘው መረጃ ያመለክታል ሲልም ዋሱ መሐመድ በማህበራዊ ትስስር ገጹ አጋርተዋል።
ወደ ቀጣዩ መረጃዎችን ስናልፍ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የቶም ሃውክ ሚሳኤል እንደማያገኙ ተገልጿል። ትራምፕና ዜሌንስኪ በዋይት ሀውስ የጦፈ ክርክር ካደረጉ በኋላ ትራምፕ ለጊዜው ቶም ሃውክ ሚሳኤልን ለመስጠት እቅድ የለንም ሲሉ ተናግረዋል። ሁለት ውስጥ አዋቂ ምንጮች የሁለቱ መሪዎች ፍጥጫ ከባድ እንደነበርም ገልጸዋል። ምንጮች እንደገለጹት ትራምፕ በክርክሩ ብልጫ በማሳየታቸው ማንም እንዳልተናገረ ነው። ዜሌንስኪ ትልቁ ተስፋቸውን ተነጥቀው ከዋይት ሀውስ እንደወጡም ታውቋል። ከንግግሩ በኋላ ከጋዜጠኞች ጥያቄ የቀረበላቸው ዜሌንስኪ ምንም ዝርዝር ማብራሪያ ሳይሰጡ አሜሪካ ጦርነቱን ማባባስ አትፈልግም ሲሉ አጭር መልስ መስጠታቸውም ተሰምቷል። ወደ ቀጣዩ መረጃችን ስናልፍ የጃራ መጠለያ ካምፕ ወደ ወታደራዊ ማሰልጠኛ መቀየሩ ስጋት እንደፈጠረባቸው ተፈናቃዮች ገልጸዋል። በአማራ ክልል ሰሜን ወሎ ዞን ሀብሮ ወረዳ የሚገኘው ጃራ የተፈናቃዮች መጠለያ ካምፕ ወደ ወታደራዊ ማሰልጠኛ መቀየሩ ትልቅ ስጋት እንደፈጠረባቸው በመጠለያ ካምፑ የሚገኙ ተፈናቃዮች ተናግረዋል። ከኦሮሚያ ክልል ምስራቅና ምዕራብ ወለጋ፣ ከሆሮ ጉዱሩና ከቄሌም ወለጋ ዞኖች እንዲሁም ከቤንሻንጉል ጉሙዝ ክልል ተፈናቅለው የአማራና አፋር ክልሎች አዋሳኝ አካባቢ ሀብሮ ወረዳ ጃራ መጠለያ ካምፕ ላለፉት 3 ዓመታት መቆየታቸውን ተፈናቃዮቹ ገልጸዋል ሲል ሪፖርተር ዘግቧል። ላለፉት 3 ዓመታት አስከፊ የሚባል ቆይታ እንዳሳለፉ የተናገሩት ተፈናቃዮቹ ከሚያዝያ 2017 ዓ.ም ጀምሮ መጠለያ ካምፑ የወታደራዊ ማሰልጠኛ በመሆኑ ትልቅ ስጋት ፈጥሮብናል ሲሉ ተናግረዋል። መጠለያው ከተፈናቃዮች መጠለያነት ወደ ወታደራዊ ማሰልጠኛነት ተቀይሯል ሲሉ ስማቸውን እንዳይጠቀስ የጠየቁ ተፈናቃይ ከተጠቀሰው ጊዜ ጀምሮ ሰልጣኞች ስልጠና ሲወስዱበት ነበር ሲሉ ተናግረዋል። ስልጠናው ሲያልቅ የሰሜን ወሎ ዞን ሚሊሻዎች በግቢው መቆየታቸውንም ጠቁመዋል። ወታደራዊ ሰልጣኞችና ተፈናቃዮች በአንድ ግቢ ውስጥ ሸራው ጥረን እየኖርን ነው ያሉት ቅሬታ አቅራቢው የሚጠቀሙበት ዋና መጸዳጃ ቤት ጭምር የጋራ መሆኑ ትልቅ ስጋት እንደደቀንባቸው ተናግረዋል። ከወታደራዊ ሰልጣኞች ጋር መኖር ችግር ሊያስከትል እንደሚችል ስጋታቸውን የተናገሩት አስተያየት ሰጪው መስከረም 6 ቀን 2018 ዓ.ም በካምፑ ወታደራዊ ስልጠና ሲወስዱ የነበሩ ሚሊሻዎችና በታጣቂዎች መካከል ተከፍቶ በነበረ ግጭት ተፈናቃዮች ላይ ከፍተኛ ስጋት ፈጥሮ እንደነበርም ተናግረዋል። በአሁኑ ወቅትም በመጠለያ ዙሪያ ምሽግ ተቆፍሮ እንደሚገኝ ያስረዱት አስተያየት ሰጪው ሁኔታው ትልቅ ስጋት እንደሆነባቸው ሳይገልጹ አላለፉም። በካምፕ ውስጥ 8539 ተፈናቃዮች መጠለላቸውን የተናገሩት አስተያየት ሰጪው አብዛኞቹ ተፈናቃዮች ወደ ነበሩበት የመመለስ ተስፋ እንደሌላቸው አስረድተዋል። ከ1 ዓመት በፊት የመመለስ እንቅስቃሴ ተጀምሮ እንደነበር ያስታወሱት ቅሬታ አቅራቢው የተለያዩ አማራጮች ከመንግስት በኩል ቀርበውላቸው እንደነበርም ገልጸዋል። ተፈናቅለው ወደ መጡበት መመለስ የሚፈልጉ ለብቻ የክልሉ መንግስት በሚሰጣቸው ቦታ የተለያዩ ስራዎችን ሰርተው መኖር የሚፈልጉ እንዲሁም በወሎ አካባቢ ቤተሰብ ያላቸው ከቤተሰቦቻቸው ጋር መኖር የሚችሉበት ሁኔታ እንዲመቻች የሚሉ በጥናት ላይ የተመሰረቱ አማራጮች ቀርበውላቸው እንደነበር አስታውሰው ነገር ግን በወቅቱ የቀረበው የጥናት ውጤት ምን ላይ እንደደረሰ እንደማያውቁም አብራርተዋል። አካባቢው በአማራና በአፋር ክልሎች አዋሳኝ የሚገኝ በረሃማ በመሆኑ የቀን ስራም ሆነ ሌላ ስራ ሰርቶ ለመኖር አስቸጋሪ እንደሆነባቸውም ተናግረዋል። በተለያዩ ጊዜያት የወሰን ግጭቶች እንደሚከሰቱ የገለጹት አስተያየት ሰጪው በተለያዩ ወቅቶች ለእንጨት ለቀማ ሲንቀሳቀሱ በነበሩ ተፈናቃዮች ላይ ከአፋር ክልል በኩል በተተኮሰ ጥይት 7 ሰዎች መሞታቸውንና 10 ያክሉ መቁሰላቸውን ገልጸዋል። ሰልጣኞች ሳይገቡ በፊት ለሚመለከተው አካል ቅሬታቸውን አሰምተው እንደነበር የተናገሩት ደግሞ ስማቸው እንዳይገለጽ የጠየቁ ሌላ ተፈናቃይ ናቸው። በመከላከያ መጠበቁን የሚፈልገው ቢሆንም እንኳን የሚጠብቁን አካላት ርቀታቸውን ጠብቀው ይቀመጡ የሚል ሀሳብ ለክልልና ለዞን ኃላፊዎች ጭምር ቀርቦ እንደነበርም ተናግረዋል። ሰልጣኞቹ ከቤተሰቦቻቸውና ከትዳር አጋሮቻቸው ተለይተው የሚመጡ በመሆናቸው አብሮ መቆየቱ ለተፈናቃዮች ስጋት ሊሆን ይችላል የሚል ሀሳብ ለዞኑ ባለስልጣናት አቅርበው እንደነበር የተናገሩት አስተያየት ሰጪው ነገር ግን ሀሳባቸውን የተቀበላቸው እንደሌለም ገልጸዋል።